ወጣቶች ባካችሁ ትዕግስትን ተላበሱ። ይህ የምትመለከቱት በአርባ ምንጭ ዩኒቨርሲቲ በጫሞ ካምፓስ ውስጥ ተማሪ የነበረ ወጣት ነው። ለቤተሰቡም ለሀገሩም ተስፋ የተጣለበት ወጣት ነው። አብሮት በአንድ ዶርም ውስጥ የሚያድረው ጓደኛው በምግቤ ውስጥ እና በምጠጣው ውሃ ውስጥ ኬሚካል ጨምሮ መርዞብኛል በሚል ባልተረጋገጠ ጥርጣሬ የዶርም ጓደኛው በተኛበት ለሞት የሚያበቃውን ጉዳት ስላደረሰበት የዶርም ጓደኛው ከዚህ ዓለም በሞት በመለየቱ ምክንያት ለትምህርት የተላከው ልጅ ተመርቆ ዲግሪ ይዞ እንዲመጣ የተላከው ልጅ ለሀገር ተስፋ የነበረው የተላከው ልጅ አንደኛው ሲሞት ይህ ደግሞ ገድለሃል ተብሎ የተጠረጠረው በዛሬው ዕለት ታህሳስ 22 ቀን 2018 ዓ.ም በአርባ ምንጭ ከተማ በሚገኝ የወንጀል ፍርድ ቤት ውስጥ የ20 ዓመት እስራት ተፈርዶበታል። እንግዲህ ተመልከቱ፣ ትዕግስትን ባለመላበስ በእርቅ የሚፈጸሙ ጉዳዮችን ቸልተኛ በመሆን ሊያልፉ የሚችሉ ጉዳዮችን ባለማሳለፍ ምክንያት ተመርቆ ይመጣል የተባለው ልጅ የ20 ዓመት ፍርደኛ ሆኖ ወደ ወህኒ ቤት ገብቷል። ጓደኛውም ለትምህርት የተላከው ልጅ ለነገ የሀገሪቷ ተስፋ የሆነው ልጅ ለቤተሰቡ ተስፋ የሆነው ልጅም እንዲሞት ምክንያት ሆኗል ማለት ነው። ስለዚህ በምትወስኑት ማንኛውም ውሳኔ ላይ ወጣቶች ነጋችሁን እንድታስቡና ጥንቃቄ የተሞላበት ውሳኔ እንድትወስኑ ትዕግስት እንዲኖራችሁ ነው መመክራችሁ። መልካም ቀን።